እሱ ምን ስለሆነ ነው የማይናገረው? ምን ስለሆነ ነው የማይናገር? በሐሳብ በደንብ እንድንከራከር ብዬ አስቤ ነበረ። አይ በቃ ቤተሰቦቹም ስለማይፈልጉ ነው ምናምን። እኔስ ፐርሰናሊ እሱን ነው የጠየኩት። ፎርጌታ ቤተሰቦቼ የእሷ ቤተሰቦች እንዳትናገር ብሎኛል ብሏል። አንቺ ስለ ቤተሰብ ላይ ለምንሱለራ የራሱ ጉዳይ እኮ ነው እንዴ? ለእናንተ ለምን ይናገራል እንዴ? እሱ ራሱም እኮ ሰጥቷል። ይህ እናንተን አይመለከትም። የቤተሰብ ጉዳይ ነው። የቤተሰብ ጉዳይ ነው። አንናገርም በቃ አለ። ይህ የእኛ ጉዳይ ነው አለ። በቃ እሱም ከቤተሰቡ አካል አንዱ ነው። ስለዚህ አንናገርም። እናንተ ምንም አይመለከታችሁም አለ። አሁን እኮ እንደዚህ በጭፍን ለሚደግፍ ሰው ጉንጭ ማልፋት ነው የሚሆነው። ገብቶሃል? ዝም ብሎ ጉንጭ ማልፋት ነው። አሁን እኔ ደከመኝ እግዚአብሔርን። ምክንያቱም ደሴም ሺት ነው፣ ምንም ለውጥ የለውም። ሀሳብ የላትም። በቃ የተለየ ነገር ለመሰሪያ ያስታውቃል። በቃ ጭፍን ድጋፍ ነው። አትናገሩት በቃ ላይ ካሁን ምን ስለሆናችሁ ለእናንተ የሚናገረው ለህዝብ አይደለ እንዴ? ቁጭ ብሎ አንዳንድ አበባ ሲል የሚውለው ህዝብን አይደለ እንደሚጠይቀው? ህዝብን አንዳንድ አበባ ለሚለው እንደገና ደግሞ ሚዲያ ላይ ወጥቶ ነው ልጅቷን የሚያገኛት በሚዲያ ነው። ሲሰዳደብም የነበረ በሚዲያ ነው። ከሴትዮዋም ጋር የተጣለው በሚዲያ ነው። ስለዚህ እንደ ሚዲያ ላይ እስከወጣ ድረስ ይጠየቃል። ላይ ግን በቃ ይብቃ በቃ። አንዳንድ በእውነት ሉሌ በጣም አሳዘንከኝ። የእውነት ነው የምልህ ዩትራይ ሁልጊዜም የእሷን እንትን ይዞ መጥቶ ግን በቃ እውነት የለም። እውነት ማግኘት በጣም ከባድ ነው። ሁሉም በኃጢአት የተጨማለቀ ነው። ጊዜው በጣም ከባድ ነው። ሎሌ ፕሊስ በቃ አንተም እንደሌላው እውነቱን ሲያወጡት ያወጡት ብሎ እውነቱን ማሳትወጣ እውነቱን ማትረፍዳለች ታለፋለች። እውነት እኮ ግን ትወጣለች። አትሊስት እኮ ማሰብ ያለብሽ ማለት ነው። አትሊስት የት ናት? ሞታለች ወይ እንዴ? አርፈን እኮ እንድንቀመጥ እኮ ሞታለች፣ ታግታለች ማወቅ አለብን። ምኑ ላይ እንርገጥ እንዴ? ኤቭሪዴ ሲነጋ እኮ ይህች ናት ሞታለች ወይስ በህይወት አለች? እኔ አሁን ከ3 ቀን በፊት ብስጠቂ 80% ሞታለች ብዬ ነበር ስደመድብ የነበረው። ገባሽ? በቃ የለችም። ራሴንም ማሳመንኩት። በቃ መጸለይ አለብኝ፣ ስለሷ ማሰብ አለብኝ። በቃ ጀግና እናት ናት ምናምን እያልኩ ነው ማስበው። የሆነ ሰዓት ደግሞ የሆነ ሰው ሀሳብ ሲሰጥሽ ደግሞ በህይወት እንዳለች ይሰማሻል። እኛም እኮ ነው ጭንቅላታችንም እኮ እየሰራረም ኮንፊውዝድ ሆነ። መልስ ያልተገኘለት ጥያቄ እኮ እኮ ይህንን ይዘን እንዴ ቁጭ እንላለን። ባላወራው ራሱ ህሊና የሚባል ነገር አለ። የሆነ ሰዓት ሳላስበው ደግሞ ትቻወራለች። ችግሩ እሱ ሰው እኮ ካረፈም እኮ ነፍሱ ትረፍ በሰላም ተብሎ እኮ በቃ ይቋጫል። አሁን እኮ እንደዚህ እኮ እንደ ተከታታይ ድራማ ያስረዘሙት እኮ እነሱ ናቸው። የሚመለከታቸው ሰዎች እኮ ወጥተው የ1 ደቂቃ ቪዲዮ ቢሰሩ ዛሴት አለቀ። ማንም ጊዜ ተርፎት እዚህ ጋር በየቀኑ አዳዲስ አጀንዳ አለ አይደል እንዴ? ነፍ ስንት ዲስከስ የሚደረግበት ግን የሆነ ህሊናሽ ልትወብት እንኳን ለሰው ብለሽ አይደለም እኮ ህሊናሽ ራሱ አያስተውሽም። ገብቶሻል? አሁን አንዳንድ ሰው ምንም አይመስለው አለ ጀስት በቃ ምን አገባ ብሎ የሚተው። ግን አንዳንድ ሰው ደግሞ ህሊናው እረፍት የማያገኝ ሰው ደግሞ አለ። ላይ ካውንደ ልዑሌ ለምን በቃ የታለ መልሱ? በቃ የሆነ ማረጋገጫ ስጡንና እንቶ እያለ ያለ ገብቶሻል? ይሄ ሰውኛ ጥያቄ ነው። ምንም እኮ ፈልጎ አይደለም እሱ ህሊናው ስላላረፈለት ነው፣ ጥያቄው ስላልተመለሰለት ነው አሁን ልዑሌ እየገባ ስለዚህ ሴትዮ እንትን የሚጠይቀው ገብቶሻል? እንደ አንድ እናት ስታስቢ ደግሞ ሞር ያንገበግባል። እናቱን እንደሚወድ ደግሞ ሴት በጣም ያንገበግባል። በጣም እንደገና ደግሞ ነገሮቹ ሲድበሰበሱ ስታይ፣ ሰው እየጀመረ ሲያቋረጥ ስታይ ዴር ሰብቴክት ያልሽ በቃ ይሁን ነገር አለ። ገብቶሻል? እንድትታዩ ራሱ አያረግሽም። ዋይ አየሽ? በቃ ይሄ ነው ደግሞ አሁን እሱ መጥቶ ሲያወራ አሁን ለምሳሌ አትሊስት እንዴት ሞተች ምናምን ፎርጌት በቃ ይቀር። እሱ በቃ ሞታለች አማቼን ነፍሲ ማር ብሎ ቢል እንኳን የሆነ ነገር ይመጣልሻል። ኦኬ ሞታለች ማለት ነው። ምክንያቱም እሱ ኮንፈርም አድርጎናል። እንዴት ሞተች ምናምን ትርፍ ነው። ይቀርብን። ማንም ሊነግረንም አልቻለም። እሱም ይነግረናል ብለን አልጠብቅ። መሞቷን እንኳን ኮንፈርም አላረገም። ይዘው
እንዴት ነው ከዚህ በኋላ በደንብ እኮ ነው የምጠረጠሪው። በደንብ በቃ ጭራሽ ጭቅላትሽ ሰፍቶ ምንድነው ይሄ ልጅ ሊል የመጣው? ዝም ብዬ አዳምጫው እናት ሞታለች አለች በህይወት ሲጀመር ራሱ ሞታ ቢሆን ኖሮ መጥቶ ማለት ጥቁር ለብሶ ምናምን ነው ማውራትም የነበረበት ሀዘኑ ሊገልጽ ለህዝቡም ሊገልጽ እሱም ሀዘኑ ሊገልጽ ከህዝቡ ጋር ነበር መምጣት የነበረበት። ሌላ ምንም አሉባልታ ምናምን አያስፈልግም። እኛ ሶሻል ሚዲያ ላይ የተናገርነውን ለመሳደብ እነሱን ለመቅዘፍ ኮምፕሌን ለማድረግ ለተባለው ምናምን አትሩጥ ህፃን የተባለውን ለመናገር ይመጣል። ምንድነው ያው መሞቷን እንኳን ቢያንስ በቃ ነፍስ ይማር ብሎ ቢሄድ እኮ ሞታለች ብለን እናምናለን። ለዛ ነው ስቲል አልሞተችም የምንለው። ጠይቂ ከኔ ጋር የሚሰሩትን ልጆች ከዛ በፊት ስናወራ የነበር ነው ብጠይቂያቸው አሁን ኧረ አልሞተችም ቲና ዝም በሉ። አንድ ቀን ትመጣለች፣ አንድ ቀን እንሰማለን፣ ሌላ ትልቅ ዜና እንሰማለን፣ ወይ ደግሞ መጥፎ ዜና እንሰማለን። እንዲህ ተገኘ ሬሷ የሚል አልሞተችም የሚል 100% ደፍድፉ ቁጭ ያለ ህዝብም አለ እኮ ባይዘው። እንደውም እኔ አሁን በህይወት ትገኛለች የሚል ነገር አንዳንዴ ይመጣብኛል፣ ግን ብዙ ጊዜ ግን የለም። እንትን ላይ የሚያረጉትን ሚሽን የጠረጠርናቸው ብዙ ነገሮች አሉ። አረ ተናገር እነዛን ነገሮች ካከናወኑ በኋላ ያጠፏታል ብለን ነው የምናስበው ነበር። አሁንም የማስበው በህይወት ባትኖርማ እንደ ይቺ ሴትዮ ከሰው አይደል እንዴት ተፈጠረችው? አታሟርቱባት እህታችን ምንም አልሆነችም ብሎ የሚል እንዴት ወገን ይጠፋል? ሰው አይደለም እንዴ? በጣም የእሷ ደግሞ የተለየ ነው። በጣም የተለየ በጣም የሚያሳዝን ነገር። ኢትዮጵያ ምድር ላይ ሰው ይታገታል በግልጽ ከጊዜ በኋላ ይሰማል። ያ ሰው የጠፋ ሲባል እኮ ታግቶን ይባላል። አለቀ፣ ይታወቃል። ከጊዜ በኋላ የጠፋ ሰው ደግሞ ወይ ሞቶ እንኳን ይገኛል ወይ ደግሞ በቃ የሆነ ነገር ብቻ ትሰማያለሽ። ይሄ እኮ ለዛውም ሚዲያ ላይ የምትታወቅ ሴትዮ ተድበስብሳ ስትቀር እንዴ! በጣም እኮ የሚገርም እኮ ነው። እኔ እንደው ብዙዎች ምን እንደሚሉኝ ታውቂያለሽ? አንተ ሞት አስመላሽ ነህ ምናምን ይሉኛል። ታውቂያለሽ? የሞተ ሰው ልታስመልስ የምታስብ ሰው አንተ ሞት አስመላሽ ነህ እንዲህ በየቀኑ እየሮጡ በቃ ሞታለች ተዋት። እኛ ባይዘዌ ማለት ነው ጋይስ ልንገራችሁ፣ የቲና ሞት ሲመጣ ማለት ነው እኔ ቲና እንደዛ ሲገፏት በጣም አዝን ነበር። በተደጋጋሚ ቪዲዮ ሰራ ነበር። ላይቭ ላይ ቁጭ ብዬ ባላወራ ቪዲዮ ሰራላት ነበር። ለምን እንደዚህ ያደርጓታል? በተለይ ዮኒ ማኛ ላይ የተናገሩ። ከዛ ልክ ሞቴች ሲባል ቀጥታ እና ሞራውን ነው መሳደብ የጀመረው። ገባሽ? መናገር 2 ቀን 3 ቀን አይቆይም ነበር ያ ርዕስ ባይዘው በቃ ይቋጭ ነበር። በቃ ሞታለች ግን እንደዚህ ገፋችኋት እንዲያሰቃያችኋት ምናምን ብለን 3 ቀን አወራ። ከ3 ቀን በኋላ እኔን ቀብር ቦታ የሚል የለም ዴዚማ አትታይ ምናምን። ያን እኮ ነው ጥርጣሬ የተፈጠረብን ታውቂያለሽ። ከዛ እንጂ ከዛ በፊት የተቀበረች እንዴት ሞተች ጥያቄም አላቀረብም። በቃ ታማ ሞተች ተባለ፣ ሞተች። ከዛ የሆነ ቤተሰብ የሆነ ፎቶ ያወጣል ወይ ቪዲዮ እናያለን ወይ ሀዘኑ የሚገልጽ ሰው ወይ ዴዚ ራሷ ሞራው ይመጣል ብለን ነበር ኤክስፔክት የምናለው። ነገሩ ድበቅበቅ ሲል እኮ ነው ሳንፈልግ ወደ ምርመራ ውስጥ የገባሉ እንጂ እኮ ይሄ ርዕስ ከ3 ቀን በላይ የሚቆይም አልነበር። እንደ ማንኛውም እናት አዝነንላት። እኔ ራሴ ሉሌ አሁን አንዳንዴ አልሞተችም የሚል ሀሳብ ይመጣብኛል። ማማዝነሽ የእውነት እዚሁ ነው የምትቀያየረው። ሲሪየስሊ ይመጣብኛል እንደዛ። ለምን እንደሆነ ታውቃለህ ሉሌ? ወድጄ እኮ አይደለም። አንዳንዴ ወዶ አይስቁም ይባላል። ወድጄ እኮ አይደለም። አንተም ሀሳቤን እንደዚህ ትቀይረዋለህ። ምን ላድርግ? አሜን። ስማ የአብሳላ እንኳን ተቀይራለች አይደል እንዴ? አንደኛ አብሳላ ተናዋን ብትጠይቂያት አልሞተችም ነው የምትልሽ። አንደበት አልሞተችም ትልቻለች። አሮን ነው ሀሳቧን ለምን ቀይራ? የአብሳላማ ስልክ ተደውሎ አስፈራሩኝ ምናምን ብላ አስፈራሩኝ ሳይሆን ደውዬ ሰደበች እንደዚህ አለች። ውሸት ነው። ዴዚ ሳትሆን ሰንበዴ ዝም በይ አይደለም አስፈራሩኝ አለች። ለልጆችሽ ኑሪ ምናምን ልጅሽን አሳድጊ ያለኝ አሞራው ምናምን አለች እኮ። እኔ አንድ ትልቅ ጥያቄ ጠየኳት ያኔ እንደዛ ተባልኩ ስትል ምን እንደው። እንትላ ጋ ነበር ደግሞ ፓስተር ጋር
ከዛ እሺ እንደዛ ከዴዚ ጋር ስታወሪ ቲና ሞታለች ብለሽ ጠይቀሻታል አልኳት። የት ነው የተቀበረችው? ይህንን አልጠይቂያትም ነበር እንዲ አልኳት። እነዚህ ሁለት ሞታለች ወይስ የት ተቀብራለች? ያ ሁሉ ኮንቨርሴሽን ስለ እኔ አታውሪ ምናምን ብላ አንተ ቆይ እድሉ ቢደርስ ዴዚኔ ማውራት ምንድን ነው እንትን እኔ አንደኛ መጠይቃት ምንድን ነው እኔ ኮምፕሌን እሷን የሆነ እንደዚህ አድርገሻታ ምናምን አልላትም። ኦልሬዲ ሀዘን ላይ ያለች ሰው ናት። ሀፕን ሆኗል ኦልሬዲ ምናምን ብዬ ኤክስፔክት አድርጌ ግን ህዝብ ላይ ብዥታ አለ። ቲና ሞታለች የት ነው የተቀበረችው? ሰው ቀብር ቦታው ማየት ይፈልጋል ብዬ እነዚህ ሁለት ጥያቄዎች ይጠይቃታሉ። ይህን ሁለት ነገሮች ኮንፈርም ካረገችልኝ በኋላ ቻው በቃ እኮ ተዘጋኛም ፋይል እንዘጋለን ባይዘብ እና ጤነኛ አሟሟት ከሆነች ጥርጣሬ የማይፈጠጥ በህመም እንዳሉት ብዙ በሽታ ነው የሰጧት። በህመም ከሞተች ኦልሬዲ ተቃጥላ እንደሞተች ነው የምናስበው። ኦፍኮርስ እሱን ከጭቅላታችን ነው ተቃጥላለች በቁሟ። ግን በበሽታ ከሞተች ግን እዚህ ልጅ ላይ ጣታችንን አንቀስርም። በግሌ ጠለዋለሁ። ምክንያቱም እናትን ዲስሬስፔክት አድርጎ በጣም ሲሰርብ ስለነበረ አይመቸኝም እላለሁ ልል እችላለሁ። ገባሽ? ግን እንደ ገዳይ ግን አላስበውም። ምክንያቱም እሱ አልገደለም የሞተችው በበሽታ ስለሆነ ማለት ነው። ግን እናት ላይ ግፍ ሰርቷል። ከመሞቷ በፊት ዘልፏል፣ ተሳድቧል። ያው በሽታው የመጣው እኮ ከብስጭት ነው። አዎ ኢትስ ኦኬ። እሱ በእጁ ያላረገው ወይ በተወካዩ ያላረገውን ነገር እንደዛ ብዙ ሰዎች ይሞታሉ በብስጭት ኦፍኮርስ። ግን ተጠያቂ ይሆናል ፍርድ ቤት። በፍርድ ቤትም በህግም አይመጣውም እንደዛ ማለት ነው። እኛውን የምንፈልገው ቲና ሞታለች ወይ በቃ ይህንን የሚያረዳ እኔ አሁን ነግቼ ስነቃ ቲክቶክን ስከፍ አንደኛ መስማት የምፈልገው ዜና ይሄ ነው። በቃ አትሊስት አይምሮ እንዲያርፍ ማለት ነው። ሞታለች የሚለውን አይምሮ እንዲቀበል። አሁን እንዳንቺ ነው አይሽ ቀደም ነበርሽ አምነሽ ነበር ወዲያው ተቀየርሽ አይደል? እኔ ደግሞ ኤቭሪ ሃወር ነው የምቀየረው እንደዛ። የቱን ልመን ገባሽ? ከአይምሮዎች ጋር ትታገያለሽ። ለዛ እኮ ነው ለአይምሮችን ራሱ እኛ ቴራፒ ያስፈልገናል። እኔ ባይዘው ቲናን እኮ በአላቃትም አውርቻት አላቅም ገባሽ? ግን በቃ ያኔ ስትበደል ውስጤ ስለነበር ስለማውቀው ነገር እየው እኔ ቻታለው ተሰማኝ። ታውቂያለሽ የሆነ ነገር ልጅቷ ኬዙን ይዛ የመጀመሪያ ጊዜ የወዳብ ጋር ሄደች ጊዜ ከዛ ደግሞ ዮኒ ጋር የቀረበች ጊዜ ዮኒ እንዴት አድርጎ ሲያመናጭቃት እንደነበረ ሁሉ አሁን ለሱ ራሱ ከባድ ነገር ነው የሚሆነው። እንደው እንዲወጥቶ ላይቭ ላይ ሲያወራ እንትን ይላል እንጂ ውስጡ በእርግጠኝነት ውስጡ ይጸጸታል። በደንብ ነው የሚጸጸት። ውስጡ ይጸጸታል። ግን ራሱን አይታችሁታል? ፊቱ ላይ ገምግማችሁታል? ፊቱ ላይ የመጸጸት ነገር ይታያል። አይ እንትና ተጠያቂ እኮ ላለመሆን ነው። ዮኒን እኮ ነው የምልህ። ግልቲነት ይኖራል። የሆነ ሰው ስትበድል አመነጫጭቋታላ። በቃ አንቺን እኮ ነው የምልሽ እያላት እንትን ሲላት አመነጫጭቋታል። ማንን ነው የምትይው? ማማ እኔ አሁን ማንን ነው እኔ የምልሽ? ዮኒን ነው። ዮኒ ራሱ ሳፖርት አድርጎ ዮኒ ራሱ እኮ እንትን ሲላቸው እናትና ልጅን ሲያነጋግር ቲናን ያመናጭቃት ነበረ። እሷ እንደውም አክብሬ ነው አንተ ቤት የመጣሁት አትጩህብኝ ምናምን ትለው ነበረ። እንደውም ያለችው የሆነ ጊዜ ምንድን ነው እንደማይወዳት በአፉ እንዳለ ክላንተ አንተ ራስህ ብለህ ባይዘዊ ቲክቶከር ስትሆኝ ጌመር ስትሆኝ መተዳደረሽ በዚህ ሲሆን ህሊናሽን ትረሻለሽ። ይገለባበጣሉ። ወይኔ ታድለው። ግን እኔ አሁን ሰሞኑን ምን አረገ መሰለሽ በጣም የተናደድኩበት ያ ብሩክ ሊስትሮ የሚባለው እኔ እንደውም አስተባብርልሃለሁ ገቢ ምናምን ብየዋለሁ። እኔ ወዲያውኑ ኬዙ ሲከሰት አልቀበልም። ከመጣ እንረዳለን፣ የምንችለውን እናረጋለን። መቼ ዕለት እንደውም ገብቼ እሱ ጋር ማውርቼዋለሁ ከአንድ ቀን በፊት ላይቭ ላይ ገብቶ እና ምን አለመጥቶ 300 ሺህ ብር ተሰጥቶ እምቢ ትላለህ ምናምን። ኬዙን እኮ አላወቁም። ብር ነው ያለው ራሱ ሱቅ ተሰጥቶት ቻሌንጅ አሸንፎ ምናምን የሚለውን መረጃ ሳይንስ 300 ሺህ ብር በፎሎ ተከፍሎ ፎሎ ስላስደረገ ዱቄት ምናምን ሲለው ነበረ። በኢየሱስም ይህ ሰውዬ በቃ ላይቭ ገብቶ ቀን ላይ የሚያወራውን ነገር የሚፈልግ የሆነ ቻሌንጅ ይፈልጋል። አይመረምርም። እንዴት ወዴት ምናምን የሚል ጥያቄ ጠይቅ መጥቶ ዝርግፍ ነው በቃ ሲጨፈጨፈው በጣም ነው ያናደደኝ። ታውቂያለሽ ይህ ልጅ የት የሚሰጠው ሱቅ ነው። ሱቁ እኔ በቪዲዮ እኮ አሳዩኝ እኮ ላይቭ ላይ ሪከርድ እያደረጉ ማለት ነው።
አንድ እርምጃ የሆነች ሱቅ ናት ታውቂያለሽ። 1 2 ስትራመጪ በቃ ዛስ። ከዛ የቦንዳ ልብሱ ማለት ነው ኦልሬዲ ተወስዶ አልቋል ማለት ተሽጦ አልቋል። ሲቀበል ትራፊ ነው የቀረው። 300 ሺህ ብርም ያወጣል የተባለው ምን እንደው ታውቂያለሽ? ብረት አለው፣ አሻንጉሊቶች አሉት ምናምን። ይሄ ልጅ ያንን ሱቅ ራን ለማድረግ ማለት ነው በትንሹ ይሄ ተወካዩ ሲነግር ማለት በትንሹ 400 ሺህ ብር ያስፈልጓል። ከ300 እስከ 400 ሺህ ብር ዳሎች አስገብቶ ግጥም አድርጎ ቢዝነሱ ከ3 ወር በኋላ ደግሞ የቤት ኪራይ ይጠብቀዋል። የንግድ ፈቃዱ መቼ እንደሚያልቅ አይታወቅም። ልክ የንግድ ፈቃድ ሲያልቅ ደግሞ በራሱ ስም ስለሚያልቅ ንግድ ፈቃድ ይከፍላል የዓመት። ስለዚህ ይሄ ልጅ ላይ የሚፈጥርበትን ቻለንጅ አስቡት። 1.5 ተብሎ ተወርቶበት ፊት ለፊቱ ላይ ተደጋግሞ ዜና ተሰርቶበት ሜሪ ቦንዳ ተሰጣችሁ ተብሎ ስሟን ግሬስ አድርጋ ልጁ ግን ያንን ሱቅ ቢቀበል ሊስትሮ ቢሰራ ይሻሉም እንደ በቀን 100 ብር 200 ብር ቢሰራ። አንዳንድ ሰው አያገናዝበም ይሄንን ታውቂያለሽ። እና ጭካኝ ነው በቃ ማለት ዮኒ ማኛ ይገርመኛል ማለት ልዑሌ እንዴት እንደታውቃለህ። አሁን ዮኒ ማኛ ማለት አንተ እኮ የመጨረሻ ሰው ልጅ እንትን የሚያስገድደው እምነቱ ነው። ገብቷል? ከብዙ ነገር የሚይዝቅ እምነት ነው። እምነትን የሚያህል ነገር እንደ ሸሚዝ የቀያየረ ሰው ኢማጅን ይህንን ነገር እንትን ማለት ያቀቷል ብለህ ታስባለህ? እንግዲህ አስበው፣ ከአንድ እምነት ወደ አንድ እምነት ለመሄድ እኮ ብዙ ፈተናዎች አሉ። ከራስ ጋር የምትሟገተው ለመወሰን በጣም ብዙ ቻሌንጅ ይጠይቃል። ገብቷል? ያንን እንደ ቀላል እንደ ሸሚዝ ውልቅ አድርጎ እስልምና ጋር ሲሄድ ከእስልምና ተመልሶ ወደ ኦርቶዶክስ መምጣት እንደገና ተመልሶ ደግሞ ፕሮቴስታንት እስከ መጠመቅ መግባት። አስብ፣ እንዲህ አይነት ስብዕና ያለው ሰው ሌላ ነገር ላለማድረጉ ምን እንትትላለህ? ምን ይደንቃል? ሌላ ነገር ቢያደርግ ገብቷል? ለሱ ኢዚ ነው ነው ምልክ እንደዚህ የመወላወል የመቀያየር ገብቷል። አንተ ሄደህ በውስጥ የሆነ ነገር ካናገርከው እጥፍ ማለት ነገር ኢዚ ነው። እኛ እኮ በሰውነት ከሁሉ ነገር ነፃ ሆነን ስለምናስብ ነው ስለምናገናዘብ ነው። ገብቷል። በቦታው ደግሞ ያለበት ሰው ደግሞ በቃ አይምሮን በቃ ጭልጥ አድርጎ ደፍኖታል። በጥቅማ ጥቅምም በለው በምንም በለው ብቻ ደፍኖታል። ይሄ ነው ልዩነቱ።